ስሜ አርቀቶ ወልደ ሚካኤል ነው። አርቀቶ ወልደ ሚካኤል ነው። እኔ የነበርኩት 25ኛ ክፍለ ጦር ነው። 25ኛ ክፍለ ጦር ሁለተኛ ብርጌድ ሁለተኛ ሻለቃ ነው። እና እኔ አሁንም አርቢጂ ረዳት ነው መጥቼ የገባሁት። ትጥቅም አልተሰጠኝም። ዝም ብዬ ነው እነሱ ስከተል የነበረ ማለት ነው። ስለዚህ የነበረው ያው አሁን ወደ መከላከያ ሲገባ ቅድም እንደገለጽኩ ማለት ነው በባህል አድራሽ ሀገሯ ተወራለች። እንደገና ትግራይ ህዝብ ነፃ እናውጣ ብሎን ጠሩ። ባህል አድራሽ መጣን። ስንመጣ ባህል አድራሹ ላይ ተሰበሰቡና መኪና መጣ። እኛ ተገረም። አሁን ምስተም ከመጣ በኋላ ነው የሰማችው። እሷ ስብስባ ነው ያለችው። ከዛ ስንመጣ መኪና ውስጥ አስገቡ። የት ነው ትሄዳላችሁ ተባለ። መጣን። እዚህ ከመጣን በኋላ ያው ለምስቴ ደውዬ በቃ እዚህ ገብቻለሁ ምንም ማድረግ አልችልም ስል በጣም አለቅሰው ላይ ነበሩ። ከዛ በኋላ ያው ብዙ እስካሁን ምንም ነገር እየተደረገ አይደለም። ብቻ እኔ ምንም ወንድሜና ወንድም መማማት ማለት በጣም አስቸጋሪ ነገር ነው። እኔ እዚህ ትግራይ ውስጥ ነው 5 አመት ምናምን ቆይቻለሁ። በልቻለሁ፣ ጠጥቻለሁ፣ ሰርጋ አብሬ በልቻለሁ፣ ብዙ ነገር አብሬ ተጫውቻለሁ። ግን ዙሪያ ሲመጣ እኔ ራሴ ወንባ ያነገኝ እንደውም ለመሄድ ያሰብኩ ማለት ነው። ክብተት ቦታ መንገድ በየቦታ ነገሮች ሁሉ ስለተታሰሩ ከሌላው ስለታሰሩ አማራጭ አጥተን ነው እየቆየሁት ማለት ነው። ስለዚህ አሁን ደግሞ ሲማረክ ትላንት ያው በተደረገው ውጊያ ያው አርቢጂ ያልተተኮሰም ልጁ ያው ተኳሹ አለ ዘኔ ረዳት ነኝ። ዙሮ እኔ ኋላ ነበርኩ። ባዶ እጄ ነው መጣው። በቃ እኔ ሆቴል እንኳን ወደ እናንተ ለመግባት ነበር ወደ እናንተ እዚህ ጋር እዚህ አካባቢ ከደረስኩ በኋላ እጅ እንዳልሰጥ ኋላ አሉ እኛዎች አሁንም ሊገሉኝ ነው ምናምን ብዬ ከኋላ ይተኩሰው ይገሉኛል ብዬ በሽጡ ነው 3-1-0 መባል አለ። 3 ሆነን ነው ሄደን ድንጋይ ውስጥ ገብተን እዛ ቆይተን ከዛ በኋላ መጡ። ያው የህይወት ስራውት ማለት ነው። ስመጣ እጅ አነሳውና እኔ ልጅ አለኝ ቤተሰብ አለኝ እኔም ፈልጎ ህይወትን እንደገና አንድ ኢትዮጵያዊ ሰው ነኝ እኔ መሞትም አልፈልግም መግደልም አልፈልግም ብዬ እጅ ሰጠው። እግዚአብሔር ይስጣቸው። እንክብካቤ በጣም አሪፍ ነው። ወሰዶኝ ያው ያለውን ነገር ሰጡ። እምፕራችን ደርቆ ነበር። ይሄ ጠጣው በላው። እንደውም ሾክ እንዳወጋ ብሎ ጫማው ልቀጥ የነበረ ለመሮጥ አልመቸኝ ስል ጫማ ሰጡኝ። እስካሁን ያለው እንክብካቤ በጣም አሪፍ ነው። እኔ ድሮም በህይወት ነው የተማርኩት ትምህርት ራሱ ማለት ነው። ዙሮ ስራ እድል ያው በእንትኑ በውጤቱ ባላጣም ተማርኩትም እንደና ድገት ያገኘውን ተክላውን ገበሬ ነኝ። እርሻም አሁን ከዚህ አርሼም ያደግ ባስተማረው እርሻ ነው አርሼ እስካሁን ያለሁት። አሁን ያገኘሁት ነገር ከዚህ ምንም የለም። ያገኘሁት ነገር ከዚህ ልፋት ነው፣ ደም ነው፣ ሞት ነው ያገኘሁት። ምንም ለውጥ ያገኘሁት ነገር የለም። በዚህ አሁንም ማወቅ ያለበት ማለት ነው ያልባል ታወሬ አልቋል ተብሎ ካም በኋላ እንደኔ ራሱ ወጣት የተባለም ይሁን የኢትዮጵያ ህዝብም ይሁን ያው እናት ወልዶ አባት ወልዶ ነው ልጅ ወደ ትግል ገባው። ሲገባ ምንም ትግል ውጊያ አልቋል ተብሎ ነው መመጣ። ግን እኔ መጥቼ 6 ወር ነው 6 ወር ውስጥ ረብት አላገኘው። የሚበላ እንኳን የለም። አስካተላ አንዱ ለ2 ቀን ብለው ነው የሚያመጣው። ወሽሮ እንደዛ የተባለ። ስለዚህ ካሁን በኋላ ለኢትዮጵያ ህዝብ የሚለው ምንድነው? ትግራይ ህዝብ የኛን ያስተማረ ያኖረ ህዝብ ነው። ዲሞክራሲ ያመጣ ህዝብ ነው። ዙሮ እኔ ወድመም ትንሽ ከ83 ነው የተወለድኩት። የደርግ ነገር ብዙም ባላቅ ደርግ ጊዜ የነበሩት አባቴ ደና አያቶች ሲናገር ሰምቻለሁ። ስለዚህ ደና ፖለቲካ ደና ኑሮ ያመጣ ህይወት ነው። ይሄን አሁንም ቢሆን እኔ ደግፋለሁ። ኢትዮጵያ ህዝብ ህይወት መደገፍ አለበት። የኢትዮጵያ ህዝብ ልጆቹን ያስጨረሰ ነው ይሄ ሰውዬ ማለት ነው። ወይ ትክክለኛ ወደ ሲርቅ ወይ ሰላም እናንተ ማትሞቱኛ ማንሞት ምን ፈልገው ይሄ ነው ብሎ ከመናገር ይልቅ በውሸት ማለት ነው በውሸት ፖለቲካ ህዝቦቹ አሁን ያስገደደን ያለ አሁን ሲሰማ ደውለ ባለመሰል ምጭ ነበር። ብዙ ልጆችን በግዳጅም ቢሆን ያስገቡ ልጆችን ብሏል። እንደውም ቤንች ማጂ ከፋ ሸካዎች አንልክም ብሏል። ዞኖች ራሱ የኛ ልጆች የሄዱት መቼ ተመለሱ? ምልስ በ6 ወር ይመለሳል በሰላም ብላችሁ ሰላም አስከብረው
ትግራይ ህወሓት ሰራዊትና ሰራዊት አስታርቆ ይመለሳል ያላችሁት የት አለ? አሁን ባላን ልክም ብሎ ነው የተናገሩት። አሁንም እንዳትልኩ ብዬ ነው እንበስልኩት። ጦርነቱ አላለቀም። ምን ያልቃል? ሲመጣ ያየሁት እውነት ነው። አሁን ሌላ ነገር ነው ድርጊት የሚደረጉ ነገሮች አሉ በሲቪል ህብረተሰብ ላይ። እኔም ቢሞትም በህይወት ብኖርም ማለት ነው እግዚአብሔር ፈጣሪ ያውቃል። ትላንት ያው ከጤት ያተረፈው እሱ ያውቃል። የነገሩንም እሱ ያውቃል። የሚደረገው ድርጊት እኛ ኢትዮጵያ ዜጋ በፍቅር በአንድነት የኖርን ሰዎች ነው። ግን አንዳንድ ድርጊቶች አሉ። ይሄ በብልጽግና መቀረፍ ያለበት ዙሮ ኢትዮጵያ ህዝብ በጣም ማወቅ አለበት። ይሄ ህዝብ እንዴት አለቀ የሚለው ማወቅ አለበት። እንደኔ ማለት ነው። በጣም አሪፍ ነው። በጣም አሪፍ ጦርነቱ በጣም አሪፍ ነው። ያው ለማማምሮ ከሆነ እጅ የሚያነሳው የሚተከስ አይደለም። እነሱ ራሱ እንደዚህ ያነሱ ነው የሚያሳዩት። እንደዚህ አንሱ ብሎ ያሳዩ ነበር። በጣም አሪፍ ነው። ጥንካሬ በጣም አሪፍ ነው። እንክብካቤ በጣም አሪፍ ነው። እኔ እንደዚህ አልመሰለኝም። እንደዚህ በመሰል እንደው እዚህ ማን ነው አክሱም የነበርኩ ጊዜ ተደበቀም ቢሆን ማወቅ ግን ሰው ስለሌለ ነው ይመጣ ነበር። አላወኩም። እኔ እዚህ ገብቼ ስመጣ ጥንካሬው እንክብካቤው ስራውም ጥሩ ነው። በጣም አሪፍ ነው። እኔ በዚህ ለሚቀጥለው ስራም እንደ አሰበ ያው ብዙ ጊዜም ተነጋግረንም ጓደኛው አናውቅም። ግን በውስጥ የሆነ ነገር አለ የራሴ ማለት ነው። ድሮም በነበረው በደርግ በነበረው በህወሓት የነበረው ነገር በውስጥ አለ። ለማንም አልተናገርኩ። ከተናገርኩ እዛ በቃ ሌላ ነገር ስላለ ማለት ነው። ድሮም እንደሚያሸን ማውቃለሁ። አይቻለሁ። አንድ የተዋገነው ቦታ ላይ ብዙ ቦታ ላይ ያው የተደረገው ነገር ከመጣ በኋላ ወደ 2 ጊዜ ምናምን ያገባሁት ወደ ውጊያ ከትላንት ጋር 3ኛ ነው። ዙሮ እንደሚያሸንፉ አውቃለሁ በውስጥ ማለት ነው። ግን እኔ ብዙ ሲቪሎች ሲያገኝ እያለቀስኩ ያኔ ተነጋግረን ነበር። አክሱም አንድ ሲሄድ ማለት ነው። እዛ ነበር ከተማ ሲሄድ እንደ ጎይቶ መባል አለ። አሁን ግሮሰሪ ያለው ጤና ምክር ይመክረኛል። እኔም እመክራለሁ። እኔ አሁን ምን አለ ኢትዮጵያ ሰራዊት ነን እንደ ብለን ነው ወንድም መንገል ነው እኛን የሚቀፋፈን ነው ምናምን ብለን እሱ ጋር ብዙ ጊዜ ተማክራለሁ ማለት ግን እንደውም መታወቂያ ወጥቶ እንዲያወጣልን ጭምር አነጋግረን ነበር። አው ግፌ እንደ አየሁት ማለት ነው ደርሷል። ለምን አንድ ሰው ትንሽ ነገርም ቢሆን ለምን ደሃ ህብረተሰብ ነው ብያለሁ። ደሃ ህብረተሰብ በኢትዮጵያ ውስጥ ብዙ ነው። ግፉ ደርሷል። ግን እነሱ እንዳሰብን አይደለም። እንደ ግፋቸው እንዳደረግን አይደለም። እነሱ እንጀራ ስንጠይቅም ስንራብ ውሃ ስንጠይቅም ጠላ ነው የሚሰጡት። እንጀራ ስንጠይቅም ከነወጥ ነው ሰጥቶን ይበላል። እስካሁን ይመጣ በጣም ፍቅርና በጣም እኔ እንደራሴ መደገፍም እኔም መደገፍም ህዝቡም ኢትዮጵያ ህዝብ መደገፍ ያለበት ነው ማለት 10 አለቃ ነኝ። እኔ ደግሞ አንድ 2000 ከነ ባጀት ውጪ ማለት ከነ ባጀት 3500 ብር ከነ ባጀት ማለት ነው። ያው ባጀት 2 ሲነሳ 2300 ብር ነው ለኔ እጅ ላይ የሚገባ ማለት ነው። ዙሮ ደሞዙ መክፈል ማለት መክፈል እኔ እንደራሴ ማለት ነው። ዋና ሰላም እኔ በያደግ ጊዜ ደሞዝ ስበላ የነበረው ትንሽ ሆነ 700 800 የበላ ነበር። በዛን ጊዜ ለኔ ይሻላል። በ21 በ22 በ23 ነው የሚመጣ ወር ሳይሞላ ማለት ነው። አሁን ግን 4 ወር አስቆጥረን ያ ብር በትክክል አይገባም። ከ4 ወር ከሰራ 2 ወር ነው የሚመጣ። 2 ወር ደግሞ ቀስ ብሎ ይመጣል ይባላል። ስለዚህ ብዙ የሚባል አይደለም እንደኔ ማለት ነው። ይሄን ዙሮ ታፈኘው ተገድጄ ስለመጣሁ ምንም አልተናገርኩም። ከተናገርኩ ከኋላ መጠብቅ አመራሮች ወደ ፖለቲካ ለማዞር የሚፈልጉ ስላለ ወደ የተቃጠለ እስካሁን ቆይቻለሁ። አሁንም ቢሆን ኢትዮጵያንም ሆነ እናንተን የዋት አመራሮችም ሆነ እናንተ ሰራዊትም ሆነ እግዚአብሔር ይባርካችሁ። ለዚህ ነው መናገር የምፈልገው ማለት ነው። ይሄን እኔ አልሰማው እኔ አባል ስለሆንኩ ለኔ የሚያደርስ የለም። እነሱ ግን አሁን እኛ ቆሽሮ ስንቆረጥ ማለት ነው
ዳቦ ነው እነሱ የሚበሉት። ሲበሉ ነው ማየው። በየመኪና እንደውም ለኛ ሲወረውሩ ነበር። መኪና ላይ ሆኖ ሲወሩ እነሱ ኤርትራ ማለት ነው ዳቦ ሌላ ነገር ፈሳሽ ነገር ይጠቀማሉ። እኛ እንኳን እግዚአብሔር እውነት ለመናገር ቢሞትም ብድንም ትግራይ ህዝብ እግዚአብሔር ይባርኩ። እንደውም ከተማ ወደ ሲቪል እጅ ነው ጠላ የምንጠጣ መንደሮች አሉ። ጠላ ገዝተን የምንጠጣበት ብዙ ቤቶች አሉ እንጂ ለኛ ፈሳሽ አይደለም። ውሃ በትክክል የመጣል ነበር። ለነሱ ግን ፈሳሽ ይጠጣሉ። ዳቦ ነው የሚበሉት። ዙሮ ዙሮ ግን በደሞዝ በኩል ለኛ እኔ አባል ነኝ። ለኔ የተነገረኝም የሰማሁት ነገር የለም። ግን ብዙ ደሞዝ እንደሚከፈል ስንት እንደሆነ አልተነገረም። እነሱማ ብዙ ነው ሲባል ዝም ብለን እርስ በራሳችን እናወራለን አባል። ግን አሁን እናንተ እንትን ስታዩት ስራውት አሁን የስራውት ውስጡ እንዳለ ቆስሎ ነው ያለ። ግን ተገዶ ነው አሁን ወደ ውጊያው ስንገባ ማለት ለምን ኢራብም አለው ጥማትም አለው ለደረገ ያለው በአመራር ግፊት ነው። እነሱ ምኖሩት እኔ ለምሳሌ አሁን እኛ ከ25ኛ ነኝ። በፊት ለፊት የነበሩ 24ኛ 23ኛ ነበሩ። ወደ ፊት ለፊት እናንተ ወደዚህ መጡ ማለት ነው። እኛ ደግሞ መጨረሻ ላይ ነው የመጣን የነበረ። መኪና ብቻ ጎንና ጎን መኪና ነው ያጅብን ነበር። ግን ዙሮ ዙሮ በአመራር ግፊት ነው። ሲቃጠል ግን አይቻለሁ። እኔ ወደ እነዚህ እንትኖች ክምር ሳር ነው ይል እንደሆነ አላውቅም፣ ግን ሲቃጠል አይቻለሁ ባይ። ዙሮ ዙሮ ይሄ ለኢትዮጵያ ሕዝብ ማይጠቅም ማይሆን ነገር ነው። ማይሆን አሰራር ነው። ማይሆን ፖለቲካ ነው። በዚህ ሰው አያምንም። ይሄን እንደውም የኢትዮጵያ ሕዝብ ማወቅ አለበት። መታየትም መገለጽም በእናንተ በሕዝቡ መድረስ አለበት ነው የምለው።